ሰላም የቻናላችን ተከታታዮች ዛሬ ደግሞ በሌላ ቪዲዮ ተመልሰን ተገናኝተናል ማለት ነው። በዛሬው ቪዲዮአችን የምንመለከተው በጣም ቀላል የሆነ ኮንሴፕት ነው ማለት ነው። ከዚህ በፊቱ እንደምንሰራው ሳይሆን እንዴት አድርገን ኤአይን በመጠቀም ስኬች ያደረግናቸውን ታይፖግራፊዎች እንዴት ወደ ቬክተር ፋይል መቀየር እንደምንችል በቀላል መንገድ እንመለከታለን ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት እኔ ስኬች ያደረግኩት ወረቀት ላይ በእንደዚህ አይነት መልኩ ነው ማለት ነው። ግን እናንተ ፈርዘር እዚህ ድረስ መድረስ አይጠበቅባችሁ ማለት ነው። ስለዚህ እዚህ ሳልደርስ ሊያውቱን ብቻ ያወጣውበት አለ። ለምሳሌ እዚህ ጋራ ይህንን ፋይል ልክፈተውና እንደምትመለከቱት እንደዚህ አይነት ፋይል ነው። እንደምትመለከቱት ዋና የታይፑን ስትራክቸር ነው እዚህ ጋራ ስኬች ለማድረግ የሞከርኩት ማለት ነው። ስለዚህ ይህንን ቀጥታ ወደ ቬክተር እንቀይራለን ማለት ነው። ለምሳሌ ምን እናደርጋለን? ጎግል ጋር እንምጣና ጄሚናይ ላይ እንመጣለን ማለት ነው። ለምሳሌ ጄሚናይ ኤአይ ብለን ሰርች እናደርጋለን። ከዛ በኋላ እዚህ ዌብሳይት ላይ ከገባችሁ በኋላ ምን እናደርጋለን? ድራግ አድርገን እዚህ ጋር እናስገባለን ማለት ነው። ለምሳሌ ይህንን እዚህ ጋር ድራግ አድርጌ ላስገባ። እዚህ ጋር ይህንን ፕሮምፕት ታስገቡለታላችሁ ማለት ነው። ስለዚህ ምስሉን ወደ ቬክተር ፋይል እንዲቀይርልን ማለት ነው። ከዛ በኋላ እዚህ ጋር ሰሚት እንለዋለን ማለት ነው። ስለዚህ እንደምትመለከቱት እንደዚህ አይነት ምስል አድርጎ ቀይሮልናል ማለት ነው። ይህንን ዳውንሎድ እናድርገውና ምስሉን በደንብ እንየው። እዚህ ጋራ ያወረድነውን እንደምትመለከቱት እንደዚህ አይነት ይዘት ይዞልናል ማለት ነው። ስለዚህ በአንድ ክሊክ በቃ ቀጥታ ስኬች ያደረግነውን ፋይል በስልካችን አንስተን ጥራትን ባይኖሩ ችግር የለውም በስልካችን አንስተን እዚህ ጋራ እንደዚህ እንዲቀይርልን እናደርገዋለን ማለት ነው። ስለዚህ ይህንን ፋይል ደግሞ ምን እናደርጋለን? ኢሉስትሬተር ጋር እንመጣና እዚህ ጋር እኔ ዶክመንት ክሬት አደርጋለሁኝ። እዚህ ጋር ለምሳሌ ኤፎር ላንድስኬፕ ላይ አድርገውና ዶክመንት ክሬት አደርጋለሁ። በመቀጠል ምንድነው የምታደርጉት? አሁን ያስተካከልነውን ድራግ አድርገን እናስገባለን ማለት ነው። ስለዚህ ይህንን ዳውንሎድ ያደረግነውን ድራግ አድርገን እዚህ ኢንተርፌስ ላይ እናስገባዋለን። እንደምትመለከቱት እንደዚህ ገብቶልናል። የተወሰነ ሳይዙ እንደዚህ ላሳንሰው። በቃ ይህንን እዚህ ጋራ ካስገባችሁ በኋላ ከላይ በኩል እንደምትመለከቱት ይሄ ቬክተር ፋይል ስላልሆነ ራስተር ስለሆነ እዚህ ጋራ ኢሜጅ ትሬስ የሚል ይመጣል። እሱን አንድ ጊዜ ክሊክ እናደርጋለን ማለት ነው። ኢሜጅ ትሬስ የሚለውን ክሊክ እናደርጋለን ማለት ነው። ከዛ በኋላ አሁንም ኤክስፓንድ ብለን ራይት ክሊክ አንግሩፕ እናደርገዋለን ማለት ነው። ስለዚህ እነዚህ ምስሎች ለምሳሌ ከአርት ቦርድ ላውጣው በደንብ እንዲታያችሁ። ከዛ በኋላ አንግሩፕ ስላደረግነው እዚህ ጋር መታችሁ ማጂክ ዋንድ ቱል የሚል አለ። የነጩን ቦታ ሰሌክት አድርጋችሁ ዲሌት ታደርጋላችሁ። ስለዚህ እንደምትመለከቱት ማቀረ ማለት ነው። የስትሮኩ ታይፕ ፌስ ብቻ ቀረልን ማለት ነው። ስለዚህ ይህንን ግሩፕ ካደረግን በኋላ እዚህ አርት ቦርድ ጋር እንደዚህ እናመጣዋለን ማለት ነው። እንደምትመለከቱት እንደዚህ አድርገን እናመጣዋለን ማለት ነው። ከፈለጋችሁ ደግሞ እዚህ ዋናው ጋራ ለምሳሌ እንመለስና አሁን እዚህ ጋራ የምናያቸውን ነጥቦች እንዲያጠፋልን ስትሮኩ ብቻ እንዲቀር ፕሮምፕት እዚህ ጋር እናስገባለታለን። ለምሳሌ ስለዚህ እንደምትመለከቱት ስፖቶቹን አጥቶልኛል ማለት ነው። ስለዚህ ስትሮኩን ብቻ አስቀርቶልናል ማለት ነው። ስለዚህ ይህንን ዳውንሎድ እናድርገው። ከዛ በኋላ እዚህ ጋር ዳውንሎድ ካደረግነው በኋላ ምስላችን ይሄው መጥቶልናል። ስለዚህ ከፍተን እንየው። እዚህ ጋራ እንደምትመለከቱት አሁን ቅድም ከነበረው ጥርት ያለ ነው። ስለዚህ እዛው ያስተካክልልናል ማለት ነው። ስለዚህ ይህንን ደግሞ ድጋሚ ድራግ አድርጋችሁ እዚህ ጋር ታመጡታላችሁ። ለምሳሌ ይህንን ዲሊት እናድርገው። ስለዚህ ይህንን እዚህ ጋር የምትመለከቱትን ይህንን ምን እናደርጋለን? እዚህ ጋር ከላይ ጋር መታችሁ ኢሜጅ ትሬስ የሚለውን ክሊክ እናደርጋለን። በመቀጠል ኤክስፓንድ እናደርገዋለን። ከዛ በኋላ ራይት ክሊክ አንግሩፕ ታደርጉታላችሁ ማለት ነው። ስለዚህ እዚህ ጋር የምትመለከቱት ይሄ አንግሩፕ ሆኗል። ስለዚህ በማጂክ ዋንድ ቱል የነጭ ሰርፌሶቹን በሙሉ ሰሌክት አድርገን ዲሌት እናደርጋለን ማለት ነው። ስለዚህ ማን ቀረ? ስትሮኩ ብቻ ቀረ ማለት ነው። አክቹአሊ ይሄ ፊል ነው ግን እንደ ስትሮክ ስለሆነ እዚህ ጋራ ለእይታችን ላይ ያለው ስትሮክ ብለን እንጥረው። ስለዚህ ይህንን እንደዚህ አድርጎ አስቀመጠልን ማለት ነው። ከዛ በኋላ ምን እናደርጋለን? ከፈለግን እዚህ ጋራ ሞዲፋይ ማድረግ እንችላለን ዲዛይናችንም ማለት ነው። ለምሳሌ ደብል ክሊክ አድርጋችሁ አውትሳይድ ያለውን ፓርት እንደምትመለከቱት እዚህ ጋር ያለውን ዲሊት ማድረግ ትችላላችሁ። መለያየት እንችላለን ማለት ነው ከፈለግን። ለምሳሌ እዚህ ጋር ያለችውን ፓርት ከዚህ ጋር ተነስተን ፔንቱል ተጠቅመን እዚህ ድረስ ድራግ ብናደርግ እንደምትመለከቱት ይሄን ለያየልኝ። እዚህ ጋር እነዚህ ሰሌክት አድርገን ፓስፋይንደር ጋር ትመጡና ፓስፋይንደር ጋር መተን
ምን ታደርጉታላችሁ? ዲቫይድ ታደርጉታላችሁ ማለት። ስለዚህ እቺን አሁን ባሰመርነው መስመር ቆረጣት ማለት ነው። እዚህ ጋር ያሉትን እነዚህን አንድ ላይ ፊል እናደርጋቸዋለን። በመቀጠል ምን እናደርጋለን? ሌላም የተያያዘ እንደዚህ ካለ እናጠፋለን ማለት ነው። ስለዚህ በቀላሉ እንደዚህ አድርጋችሁ መለያየት ትችላላችሁ። እዚህ ጋር ያለችዋን ፋይል እንደምትመለከቷት እችኛዋን ፓርት ለያይተን ለማውጣት ምንድነው የምናደርገው ማለት ነው? አሁን መጥቶ የት ጋር የተገናኘው የሚለውን በደንብ ማየት ነው። ስለዚህ የስትሮክ ይመጣና እችኛዋ ፓርት ምን ብላችኋለች? አገናኝታችኋለች ማለት። ስለዚህ እቺን እዚህ ጋር ያለችዋን እንለያያት ማለት ነው። ለምሳሌ አሁንም በፔን ቱል እዚህ ጋር ክሊክ ላድርግ፣ እዚህ ጋር ልምጣ። ለምሳሌ አሁንም ክሊክ ላድርግ። በደንብ አንከር ፖይንቱ ላይ መርገጥ አለበት። ይህንን ታደርጉትና እዚህ ጋር ያሉትን አጠቃላይ ሰሌክት አድርጋችሁ ዲቫይድ ታደርጉታላችሁ። ከዛ በኋላ ከፈለግን እዚህ ጋር መተን በሼፕ ቢልደር ይሄን ማይነስ ማድረግ እንችላለን ማለት ነው። ከዛ በኋላ አሁን እዚህ ጋር እንምጣ። አሁንም አውትሳይድ ያለችዋን እቺን ደብል ክሊክ አድርገን ሰሌክት እናርጋት። አሁንም ደብል ክሊክ። ከዛ በኋላ እንደምትመለከቱት ይሄኛው ፓርት ከፈለግን ዲሌት ማድረግ እንችላለን ማለት ነው። አሁን ደግሞ እዚህ ጋር እንምጣ። አሁንም እዚህ ጋር የምናያቸው እነዚህን ሰሌክት አድርገን ዲሌት እናደርጋቸዋለን። ለምሳሌ እቺኛውን ፓርት ሰሌክት እናድርጋቸው ሙሉውን። ከዛ በኋላ ዲሌት ሰሌክት እያደረጋችሁ እዚህ ጋር የማያስፈልጉትን ዲሌት አደረጓቸዋላችሁ። እዚህ ጋር እነዚህን ዲሌት እናርጋቸው። ስለዚህ እንደምትመለከቱት አጠፋ ናቸው ማለት ነው። ስለዚህ ደብል ክሊክ አድርገን እንወጣለን ማለት ነው። እንደምትመለከቱት ይህንንም እዚህ መሀል ላይ ያለውን ይሄን ዲሌት እናደርገዋለን። ይሄ መሀል ላይ ያለውንም ይሄ እዚህ ማጥፋት እንችላለን። ሌላ አሁን ልንፈጥር ስለሆነ ማለት ነው። ይሄንንም እዚህ ጋራ እንደዚህ አድርገን እናጠፋዋለን ማለት ነው። ሌሎች የማያስፈልጉትን እንደዚህ እያደረግን እናጥፋቸው። ከዛ በኋላ ምን ታረጋላችሁ? እነዚህንም ካጠፋን በኋላ ኤክስፓንድ እናደርጋቸዋለን ማለት ነው። ሁሉንም ሰሌክት አድርገን ምን እናድርጋቸው? እዚህ ጋር መተን ኦብጀክት ፓዝ፣ ከዛ በኋላ ኦፍሴት ፓዝ እናደርጋለን። የኦፍሴት ዲስታንሱ ለምሳሌ እንደዚህ አድርገን ብንጨምር፣ ኦፍሴት ዲስታንሱ እንደዚህ አድርገን ብንጨምር፣ ከዛ በፊት እዚህ ጋር ያሉትን እነዚህን በሼፕ ቢልደር ቱል መሀላቸውን ፊል እናድርገው። ለምሳሌ እነዚህን እንደዚህ አድርገን ፊል እናድርጋቸው። እንደዚህ አድርገን ፊል እናደርጋቸዋለን። ሌላ ከሼፓችን ውጭ ያሉ ላይኖችን እነዚህን እንደምትመለከቱት ዲሌት እናደርጋቸው። እዚህ ጋርም አለ። ይሄንን ደብል ክሊክ እያደረጋችሁ ግሩፕ ስለሆነ ሰሌክት ለማድረግ ኢንዲቪዥዋሊ ደብል ክሊክ እናደርጋለን። እቺንም ዲሌት። ከዛ በኋላ አሁን እዚህ ጋር የሰራናቸውን ምን እናደርጋቸዋለን? ከፈለግን ይሄንን የተወሰነ ሰሌክት አድርገን ወደዚህ አቅጣጫ ማላቀቅ እንችላለን፣ ካልተገናኙ ማለት ነው። አሁን ግን ተገናኝተው ስላለ ሌላ ስራ ከምናበዛ ይሄንን ዩናይት እናድርገው ማለት ነው። ዩናይት ከማድረጋችን በፊት እዚህ ጋር ያሉትን እነዚህን ማይነስ እናደርግና ዩናይት እናደርጋለን ማለት ነው። ስለዚህ እነዚህን አንድ ላይ ደመር ናቸው ማለት ነው። ስለዚህ እዚህ ጋር ያለውን ይሄንን ኦብጀክት ጋር ገብተን ፓዝ ኦፍሴት ፓዝ እናደርጋለን። ኦፍሴት ዲስታንሳችንን አውትሳይድ እንደዚህ እናደርገውና እዚህ ጋር ከፈለጋችሁ ራውንድ ላይ ታደርጉታላችሁ። በመቀጠል ኦኬ እንልና እነዚህን ዩናይት እናደርጋቸዋለን፣ ኦፍሴት ያደረግናቸው ማለት ነው። ከዛ በመቀጠል እዚህ ጋራ ምን ታደርጋላችሁ? ስትሮክ ትሰጡታላችሁ ማለት ነው። ስለዚህ እዚህ ጋራ መተን የስትሮክ ቫልዩ እንደዚህ አድርገን እንጨምራለን። ስንጨርስ ደብል ክሊክ አድርገን እንወጣለን ማለት ነው። ስለዚህ ምን ታደርጋላችሁ? አሁን አውትሳይድ ያሉትን እነዚህን ከፈለግን መሰነጣጠቅ እንችላለን። በምን ተጠቅመን? ሲዘር ቱል ተጠቅመን ማለት ነው። ለምሳሌ እንዴት እናድርግ? እነዚህን እዚህ ጋር ካለው ምስል ምሳሌ ኦሪጂናሉን የዚህን ድራግ አድርጌ ላስገባው። አሁን እዚህ ጋር ስኬች ከተደረገው እያየን ማምጣት እንችላለን ማለት ነው። ስለዚህ አርት ቦርድ ቱል ተጠቅመን የአርት ቦርድ ሳይዛችንን እንደዚህ እንጨምራለን። እዚህ ጋር ለምሳሌ ሙሉ ነው ያለው። እዚህ ጋር ለምሳሌ እዚህ ጋር የተቆረጠ አለ። ስለዚህ እነዚህን በሲዘር ቱል መለያየት ትችላላችሁ ማለት ነው። እዚህ ጋር እነዚህን መለያየት ትችላላችሁ። ለምሳሌ እንዴት ነው የምናደርገው? እዚህ ጋር ልምጣ። እንደምትመለከቱት ሲዘር ቱል የሚል አለ። እሱን ተጠቅሜ እዚህ ጋር ክሊክ አደርጋለሁ። እዚህ ጋር መጥቼ ክሊክ አደርጋለሁ። ስለዚህ እቺኛውን ፓርት መሀል ላይ ያለችውን እቺን ዲሌት እናደርጋታለን ማለት ነው። ስለዚህ ሞር ዲዛይናችን ውበት እንዲኖረው እነዚህን እየቆራረጥን እዚህ መሀል ላይ ያሉትን ሰሌክት እያደረጋችሁ ዲሌት ማድረግ ትችላላችሁ ማለት ነው። ስለዚህ ሞር ዲዛይናችሁ ውበት ይኖረዋል ማለት ነው፣ አሁን ካለው በተሻለ። ስለዚህ እንደዚህ አድርጋችሁ ከጨረሳችሁ በኋላ ሰዓት ለመቆጠብ እነዚህ ሙሉን
ሰሌክት እናደርጋቸውና ኦብጀክት ጋር ገብተን ኤክስፓንድ እናደርጋቸዋለን። ኤክስፓንድ ካደረጋቸዋቸው በኋላ የምትፈልጓቸውን ከለር መስጠት ትችላላችሁ ማለት ነው። ለምሳሌ ይህንን ኮፒ እናድርገው። ባክግራውንድ እዚህ ጋራ ሬክታንግል ቱል ተጠቅመን እንደዚህ አይነት ባክግራውንድ ክሬት ብናደርግ ለምሳሌ እንደዚህ አይነት ከለር ይዘት እንስጠው። እዚህ ጋራ እንምጣና የከለር ፓኔላችን ጋር ከመጣን በኋላ እንደዚህ አይነት ይሄን አሬንጅ ሴንድ ቱ ባክ እንለዋለን ወደ ኋላ። ከዛ ይሄንን እንቆልፈው። ለምሳሌ ሎክ ሰሌክሽን የሚለውን ሰሌክት እናደርጋለን። ለምሳሌ እዚህን ከለር እዚህ ጋር እንምጣና እንደዚህ አይነት ከለር ይዘት እንስጠው። ለምሳሌ እንዲህ ብናደርግ ኦር ደግሞ አሁንም የተወሰነ እንደዚህ አድርገን ብናስቀምጥ እንደዚህ አይነት ከለር ይዘት ይዞልን ይቀመጣል። ይህንንም አንድ ደግሞ ሌላ አይነት ከለር ይዘት መስጠት እንችላለን ማለት ነው። ስለዚህ ሞር ከኋላ በኩል ያለው ዳርክ ስለሆነ ሞር ላይት ከለር ቢሆኑ እነዚህ አሪፍ ይሆናል ማለት። ስለዚህ በቀላሉ እንደምትመለከቱት እንትን ማድረግ ትሬስ ማድረግ ሳይጠበቅብን እዚህ ጋራ ፔንቱል ተጠቅመን ፔንስል ቱል ተጠቅመን ውስብስብ በተለይ እንደነዚህ አይነት ኢሬጉላር ሼፖች ሲሆኑ ሌላ ቅርጽ መስራት ሳይጠበቅብን እንደዚህ አድርገን መስራት እንችላለን። ስለዚህ ይህንን ታይፖግራፊ ከፈለጋችሁ በ3D እንዲያስቀምጥላችሁ ጄሚናይ ጋር ሄዳችሁ በደንብ መጠየቅ ትችላላችሁ። ፕሮንት አስገብታችሁ እንትን ማድረግ ትችላላችሁ ማለት ነው። ስለዚህ በቀላል መንገድ የተለያዩ እንደዚህ አይነት ዲዛይኖችን እንደዚህ እያደረጋችሁ መስራት ትችላላችሁ። ስለዚህ ይህን ሀሳብ እናንተ በሌላም አይነት እየሰራችሁ መጠቀም ትችላላችሁ ማለት ነው። ስለዚህ በቀላሉ እንዴት አድርገን በስኬች ያደረግነውን ታይፖግራፊ ወደ ቬክተር መቀየር እንደምንችል ተመልክተናል ማለት ነው። በቀጣይ በሌላ ቪዲዮ የምንገናኝ ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን በየጊዜው የምንለቃቸውን ቪዲዮዎች መከታተል ትችላላችሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩ። ቻው።